بالله تقبل ايش لاورا تايسون لاورا موبي ሚዲያ ላይ ወጣች አለቀ ደቀቀ አለቀ እኮ እኔና ሰሚራ ጉዳይ እሺ ላውራ ተረጋጋ እሺ ተረጋጋ እኔ ሚዲያ ላይ ተጣጣለኝ ቆይ እኔ ላንተ ምን እንደሆንኩ ታውቀኛለህ በመጀመሪያ ደረጃ የባልና የሚስት ጉዳይ እንኳን ሚዲያ 45000 ሰው ፊት ለፊት ተውና 3-4 ሰው መሃል ከገባች ትልቅ ችግር እንደሚፈጠር ካይሮም መጥቼ ተናግሬ ነበር ታስታውሳላችሁ ሰሚራ አታውቃትም ሁላችሁም በጣም ምስኪን ሴት ናት የቤት ሴት ናት እናት ናት ባይዜ ሙባረክ ጫፍ እየወጣህ ነው ይቅርታ አድርግልኝና ጫፍ እየወጣህ አንተ ጓደኛዬ ነህ ወንድሜ ነህ ላንተ ብዙ ዋጋ ከፍላለሁ ለወደፊትም ነገር ግን አሁን እያደረግከው ያለው እኔንም ጭምር እያሳፈርከኝ ነው እኔ ካንተ ይሄን በጭራሽ ኤክስፔክት አላደርግም ምንም ቢፈጠር ይሄን ቤት ለቀህ ወይ ወደ ኢትዮጵያ መምጣት አለብህ ወይ ቤቱን ለቀህ ነው መሄድ ያለብህ እንዴት ብለህ ነው አሁን እኮ እዚህ ጋር የምታወራው ነገር እዚህ ጋር እንዳትከፍት ፕሊዝ አርገደኝና አብዲ እኔ ልንገረው አብዲ አንገ ልንገረው የመጣችው እኔ ሳልሆን ልንገረው ቆይ አብዲ ይኸውልህ አብዲ አንደኛ መሬም ፎቶ ለጥፋ ለሀቢባ አድርሱልኝ ብላ ቪዲዮ ሰራች ሙባረክ ደግሞ እንደማንኛውም ሰው ግዴታው ነው ተጠርቶ የመጣየቅ እሱ ማን ስለሆነ ነው ሚስቱ ፎቶ ለጥፋ በደለኝ ተበደልኩ ብሎ ተሰርቶ ማን ስለሆነ ነው የማይመጣው ተጠርቶ ማን ስለ እሱ ከዚህ ይበልጣል አንድ ግለሰብ እኮ ነው መርየም ፎቶ ለጥፋ ለሀቢባ አድርሱልኝ የኢትዮጵያ ሕዝብ ይፍረደኝ ድምጽ ሁሉኝ ብላ ቪዲዮ ሰራች ስለዚህ ቪዲዮ ከተሰራበት ደግሞ እንደማንኛውም ሰው ይጠየቃል ለምን በደልካት ተብሎ መጥቶ አስረዳ ማንን ነው የበደለው አሁን እኔ መርያምን አላውቃትም እኔ ሰሚራ እያወራሁ እስቲ ንገሪኝ እሷ ናት መጀመሪያ ያወጣችው መርየም የሙባረክን ፎቶ ለጥፋ ለሀቢባ አድርሱልኝ ሙባረክ በድሎኛል ሚስቱ ነኝ ብላ ቪዲዮ ሰራች ኦኬ ተጠራ አዎ እውነት ነው ኒካ አስሬላታለሁ ከተዋወቀን 7 ወራችን ነው በቲክቶክ ነው የተዋወቅነው ብሎ አመነ አልካደም ኒካ እንዳሰረላትና ሚስቱ እንደሆነች ግን ያገባት መቼ ነው ሚስቱ ሰሚራ የመጀመሪያ ሚስቱ የልጆቹ እናት ኢትዮጵያ በነበረች ሰዓት አገባትና ልክ ሰሚራ ከች ስትል ከኢትዮጵያ መርየምን ወስዶ ኢጃዛ ቤት አስቀመጣት መርየም ኢጃዛ ቤት መቀመጧ መረሳቷ ዋና ሚስት ስትመጣ እሷ በሳምንት አንዴ ብቻ መገኘቷ አሳመማትና ደሟ ፈልቶ ወጣች ሚዲያ ላይ ስለዚህ የመርየምን ጉዳይ እየተነጋገርን እያለ ሰሚራ ላይቭን አየችና መታበባ ልካ ካላስገባሽኝ አለች ሙባረክ እንዳታስገቢ ያለኝ መብት የለውም እንዳታስገቢ ማለት ምክንያቱም ይሄ ቤት የህዝብ ቤት ነው ማንንም ሰው ገብቶ ችግሩን መናገር ይችላል አበባዋን ጨርሳ ገባች ሰሚራ የሙባረክ ጥፋት እዚህ ጋር ምን ውጡና አዋርዱኝ ይላል እንዴ ሰው እነሱ ወጣው አዋረዱት እንጂ እሱ አይደለም ውጡልኝ ያለው ወጣችሁ እሱ ወላሂ አላዋረዱኝም ሌላ ሽምግልና ማለቴ አዋረዱኝ ሌላ ሽምግልና አለ እኔ ሚዲያ ላይ ወጣች ማያቁ ሴቶች ካሉ የትኛውም ሴት ማለት ነው ቅድም ላውራ እድል ስጡኝ ጥሩ ቦታ ላይ አይደለሁም ግን ግዴታ ይሄን ነገር ማውራት አለብኝ በመጀመሪያ ደረጃ ይሄ ነገር በሚዲያ ላይ ሲወጣ እየገነነ ነው የሚሄደው እንጂ እየቀዘቀዘ አይሄድም ይሄ ደግሞ ጫውታ አይደለም ወይ ገንዘብ ተበልቶ አይደለም ወይ ሰው ተጣልቶ አይደለም ይሄ የትዳር ጉዳይ ነው የሙባረክ የሰሚራና የመርያም ጉዳይ ሳይሆን መሃል ላይ ልጆች አሉ ማወቅ ያለባቸው ነገር እኔ በጣም የምወደው ልጅ አላቸው እጅግ በጣም የምወደው ልጅ አላቸው አሁን ሴቶች በጣም ጭንቅላታቸው የሆነ ከታወረ ራሳቸውን ያጠፋሉ ሰሚራ በቅርበት አውቃታለሁ ከእጇ በልቻለሁ እኔ ወላሂ እኔ ለአላህ ብዬ ነው እውነቱን ማወራው እኔ የሰሚራ ጓደኛ ሳልሆን የሙባረክ ጓደኛ ነኝ ነገር ግን ይሄ ጉዳይ ብዙ ጣጣ ሊያመጣብን ይችላል እኔ ደግሞ ጣጣው ለምሳሌ ለኔ ነው የሚተርፈው ለምሳሌ ሰሚራ ጥፋት ካጠፋች ሰሚራ ጥፋት ምንም የለባትም ባይዴ ወላሂ ምንም እኔ እዚህ ጋር ሙባረክ እኔ ይጥላኝ ብሎክ ያድርገኝ እቺ ልጅ መርያምን ማግባት ከፈለገ ሰሚራ የመጠየቅ ግዴታ አለበት ማስተዳደር አይቻል ልጨርስ ሐሳብን ትሰጣለህ ይቻል አይቻል አላቅም ከቻለ ማስተዳደር ይችላል እስከ 4 ማግባት ይችላል ሸሪዓው ይፈቅዳል አውቀዋለሁ በደንብ እኔ ሙስሊም ነኝ ነገር ግን ሐቅ አላት ሰሚራ ልጁን እያሳደገች ነው ቤት ውስጥ ነው ያለችው ግን ይሄ ነገር የትዳር ጉዳይ ነው የልጅ ጉዳይ ነው ነገ ሊፋቱ ይችላሉ ነገር ግን ከተጎዳ እቺ ልጅ ቅስሟ ከተሰበረ ውስጧ ከተሰበረ ራሷን ልታጠፋ ትችላለች እኔ ደግሞ ይሄን ነገር መቀበል አልፈልግም ወላሂ የምሬድ ነው ስለዚህ ሀቢባ እንደ አንድ ወንድም የምጠይቅሽ ነገር ካለ ይሄን ጉዳይ በተቻለ ፍጥነት በተቻለ መጠን ይሄን ነገር ያጅልንና ወርደን እንጨርስ አብረን ግቢበትና ነገሩ ሚዲያ ላይ በቆየ ቁጥር ሙባረክም ይጠፋል ሰሚራም ራሷ ላይ ችግር ትፈጥራለች ልጁንም በረሃ ሰው ሀገር ላይ ጥላ የምትሄድበት ምክንያት የለም ሙባረክም ደግሞ በቃ እንዳለ ነገሩ ሊያበቃ ይችላል ቢኮዝ ሰሚራ የሰው ልጅ ናት
እኔ እዚህ ጋር ማለት ነው ሚዲያ ላይ አትውጪ እያልኳት ሰሚራ አትውጪ ታይ እያልኳት ተቃጥላ ነው የወጣችው። ወዳ አልወጣችም። ሙባረክ ላላ ወጣ ተናግራለች። ሰሚራ ባለቤቴ አይደለችም በፍጹም ሊጨርስ ማለት አትችልም። ሙባረክ አላቃትምም። ሙቤት አይናው ስሜትን እረዳዋለሁ። ገና እናገራለሁ። አቡ ገና ስንት ነገር እናገራለሁ። ቆይ ሰሚራ ማስፈራራት ይባላል። ቆይ አንዴ ቆይ አይደለም እንዴ ወጣሽ ሚዲያ ላይ ማስተዳደር ነው። ትዳሬን ማስተዳደር የሚችል ስለሆንኩ ነው። 8 ዓመት አቢባ ስሚኝ፣ 8 ዓመት ሙሉ አንድ ብር ሳልቀበል እንዴ ነው የሚፎግርብኝ። 8 ዓመት ሙሉ ማለት ነው። እንደዚህ ነው የሚያስፈራራ። እንደዚህ ያስፈራራኝ እንናገር። ሁሌ አይ ከተባለ ደግሞ እድሉን ስጣት እኮ አንድ ነገር ልንገርሽ አቢባ፣ እኔ ልወጣ ነው። አከብርሻለሁ፣ ወድሻለሁ። ይኸውና መርያም ጨር አለቀ። የመርያምን ሙባረክ ሁላችሁም እንደ እህት ካከበርከኝ እኔን እዚህ ጋር ስለማከብርሽ አንድ ነገር ልንገርሽ አቢባ፣ ካከበርክ አዳምጥ። ቆይ አዳምጥ። አንድ ነገር ብቻ አንድ ቁም ነገር ብቻ ልናገር። አንተ ሚዲያ ላይ ወጥተሽ ከተናገርሽ ሚስት አይደለሽም ማለት የሆነ የምትፈራው ነገር አለ። እሷ እንዳታጋልጥክ ኖ ያስፈራራካለህ። ለምን እንዲህ ትላታለህ? ወላሂ ትናገር አይደለም። ስሚኝ አንድ ነገር አለ። እሱ ምንድነው ያገናኘን ፍቅር እንጂ ገባሽ? ፍቅር ነው ያገናኛችሁ። ፍቅር ነው ያገናኘኝ እንጂ ማንም አላገናኘኝም። አንድ እሺ። ሁለተኛ የማንም መሸቀያ መሆን አልፈልግም እኔ እዚህ ጋር ገባሽ? የማንም ዩቲዩበር የማንም ቲክቶከር ሪከርድ እያደረገ ገባሽ? መሸቀያ መሆን አልፈልግም። እዛ እኔ አንድ እኔ እየተናገርክ ያለው አልገባኝም። አንቺ አይደለም አቢባ። እሺ አንቺ እንዴት ነው የምናገርሽ? እኔ ነኝ እኮ ነገሩን ያመጣው ነው። ሪከርደሮችን ነው። እሺ አዎ ረቡዬ ረበዳትሽ። ይሄ የትዳር ስሚኝ እንግዲህ የትዳሬ ጉዳይ ነው። መታለች። ከአሁን በፊትም ቃል አለን እኛ ሁሉንም ነገር ችዬ ምንም ነገር አልተመቸኝም አለች ሰሚራ። 8 ዓመት ከኔ ጋር 9 ዓመት አላለችውን አትበላት። እንደዛማ ብላት አልፈልግም አላለች። እኔ ወንድ ስለሆንኩ ነው። ስሚኝ ወንድ ስለሆንኩና አንድ ቀን ባለቤቴን ፀሐይ ሳላስመታ ብርድ ሳላስመታ ፀሐይና ብርዱ እየተፈራረቀ እኔ ላይ ገባሽ 8 ዓመት ቃጥለት አንድ ቃል ሜዳ ላይም ሆነ ምንም ሳትናገር የኖረችው እንጂ ተከፍታ ታፍና መሆኑን አላወቅኩም። ገባሽ መሆኑን አላወቅኩም። ዛሬ ደግሞ ብዙ ነገር አለኝ ምናምን የምፈራ ወንድ አይደለሁም። እዚህ ድረስ ከደረሰ ሰው እኮ ሁለት ምስት 3 ምስት ያላለችውን አትበል። ብዙ ነገር አለኝ ያላለችው ሌላም ሴት አለች ነው ያለችው። ሌላም ሴት አለች ከመርየም ውጪ ሌላ ሴት አለች። ስሚኝ አቢባ፣ እኔ ከቻልኩ ብራቸውን እስካልተቀበልኩ ድረስ በሸሪዓ ካገባዎቸው 4 የማግባት መብት አለኝ። 1 አረብ ሀገር ላይ እያየሁት ያለሁት ሰው 2 ምስት አግብቶ ሁለቱንም የተለያየ ስራ ልጅ ተቀብሎ እያሳደገ ልጅ ተቀብሎ ቤት ውስጥ እያስተኛ ጨለማ ውስጥ እየዘጋበት ገባሽ እየዘጋበት እያሰራ ይኖራል እንጂ እንደ ሙባረክ ሚዲያ እየገረፈው እዚህ ጋር በርበሬ እየጠጣ እዚህ ጋር እየተወደቀ ፀሐይ እየመታው ብርድ እየመታው ሲያኖር አይደለም ያየሁት። መርየምም ሆነ እንኳን ሰማችሁኝ 1 ብር አልሰጠችኝም። አልሐምዱሊላህ አመሰግናታለሁ። ተናዳ ነው ይቅር ብያታለሁ። ለምን ሴሌ ስትናደድ ብዙ ነገር ታደርጋለች። ሰሚራም ሆነችም 1 ብር ታውቃለች። የኢትዮጵያ 1 ብር የኢትዮጵያ 9 ዓመት አብረን ኑረን የኢትዮጵያ 1 ብር አልሰጠችኝም። ምስትኖታን እንጂ ሳንቲሟን ስለማልፈልግ እንጂ ይሄኔማ የምን ልጅ ማሳደግ ነው። ስራ ቤት ነበር የምንኖረው። አሁን ደግሞ ሌላውን እኔ አላቅም። የማውቅ ታሪክ የለም። ሌላውም አለ ሌላ ምስቶች አላቅም። እኔ ሰሜራ ብቻ ነው የማውቀው። ሰሜራ ደግሞ ጠይቅ ከዛ በኋላ እናንተ እነጋባለን አልኩ። ከዛ እኔ አልጠይቅም አለኝ። እኔ እሷ ብቻ ነው የማውቀው። ግን እኔ በኔ ምክንያት እንደምትፋቱ አልፈልግም። እኔ በኔ ምክንያት ማለት ነው። እሷ ወዳለሁ ከብራለሁ ብያለሁ። በፊትም እነግራለሁ እኔ ለሱ ማለት ነው። እሷ ጥሩ ባህር አላት፣ ጥሩ ሴት ናት። በጣም ነው የምወዳት፣ በጣም ነው የምከብራት ብዬ ነው የምነግረው።
እሷ እርጉዝ ናት ምንም ብትሆን ማለት ነው። እና በእኔ ምክንያት እንደዚህ እንድትሆን አልፈልግም። እኔ በአንቺ ምክንያት አይደለም መርያም፣ በአንቺ ምክንያት አይደለም። እኔ አሁንም ያልኩት ያለሁት ልጄን የተወለደም ሆኖ ገና የሚወለድም ሆኖ አንቺ አለሽ። አንቺ በአይኔ ስላየውሽ ገብቶሻል። በአይኔ ስላየውሽ ልጆቼን አደራ ነው የምልሽ እንጂ ተለያዩ አልላችሁም። እኔ ኮና ለማንም አልፈልግም፣ አልፈቅድም። አንቺ ነው የወለድሽው ሰሙዬ። እንደዚህ አይደለም፣ እንደዚህ አይደለም ማሰሙዬ። እኔ እኮ ማሳደግ እችላለሁ፣ ግን እናት መሆን አይችልም እንዴ። ሀቢባ አለቀ እኮ ነገሩ፣ አለቀ ደቀቀ። በቃ እኔ አሁን ቻርጅ ዘግቶብኝ አንዱ ስልክ በአንዱ መጣው። የራሴ ቻርጅ እስከሚዘጋ እኔ አንድ ሰው ነኝ፣ እነሱ ሁለት ናቸው። ያቺ በ19,000 ብርና በወርቅ ተከስሼ ነበር። አልሐምዱሊላህ ጨረስን። እሱ ሲጨርስ ጠብቃ ፍላወር ያላት ጨርሳ ማጥቼ ወይ አስገባኝ ወይ ምናምን አለች። ምንም ማድረግ አልችልም። ሁለታችሁንም ይቅርታ። ሰሚራ አንቺን ያልነገርኩሽ ስለምወድሽና አንቺን ማጣት ስለማልፈልግ አዎ አልነገርኩሽም፣ አልፈልግህም ብለሻል። መብትሽ ነው እናቴ። ያቺኛውም ትምጣ። እኔና እሱ የተጣላንበት ምክንያት እቺ አይደለችም። እኔ እቺን አላውቃትም። በቀደም ነው ያየሁት። ሌላኛውም ትምጣ። አምጫታ ስም በማጥፋት ማለት ነው። ስሜን ያለ አግባብ በመጠቀም በማጥፋት ሌላ ነገር ነው። ይሄ ለሌላ ሰው ካለሽ ነው ጻፊ። እውነቴን ነው የሚለው ወላሂ እውነቴን ነው። እሺ ማናት አብዲላ አስገባው እንደ አቢባ። እሺ ሳበው ቆይ ልሳበው። ያ ሞዴሬተር የለኝም። እሺ ሳበው አቡ ከተናገር ላውላ ካብዲ አሁንም አቡ ከተናገር ወላሂ እንዴ ትረጋለሽ እንጂ ማለት ነው። አሁንም ከተናገርኩ አሁን አመጣለሁ አገባለሁ። በቃ ሳልናገር በኋላ ሰሚራ ሕፃን ልጅ ጥላ ሄደች። ምንድናት? እንደዚህ አይነት እናት አይደለችም። ጨካኝ እናት ናት። ቆይ እንደ እየሳመችው ነው አንዷ ጓናስመራ ቴንኪው አንድ ነገር ሚስቶቹ ፊት ትስሚያለሽ። እኔ ለልጆቼ መዋሽ ነኝ ታውቂያለሽ። አሁንም እኔ የተናገርኩት ሚውት ላይ አድርጌ ነበረ እያወራሁ ነበረው። እኔ የተናገርኩት ለምን አገባ ለምን አመጣት አይደለም፣ መፍቱ ነው። እኔ አሁን የመጣሁበት ምክንያት አቡዬ ነገ ሰሚራ ሕፃን ልጅ ጥላ ሄደች። የተወለደውንም ምን አይነት ጨካኝ እናት ናት። በቃ ባለጌ ምናምን ተብዬ መሳደብ ስለማልፈልግ አትባይም፣ ወላሂ አትባይም ማለት ምን ያያለው ምክንያት እኔ ያለው አትባይም ሳይሆን አንዱ መጥቶ ያሳድጋል። እናቴ ደክሞኝ ነው። ሁላችሁም ሂዱ በቃ። አሉ ሶስት አሉ። ካላስ አሳዳጊ አሉ ሶስት ይመጣሉ። ለምን እንዴት ስጣ ሙባረክ ባንዴ ሰሚራ ተጨርስ። አታውራ ከስር ቀጥይ። ሰሚራ እየተናገሪማ አቡዬ እኔ ለዛ ነው እንጂ የመጣሁት ነገ ባለጌ እናት ወይ ደግሞ መጥፎ እናት ወይ ደግሞ ለልጆቿ ማታስብ እንዳልባል ነው እንጂ መጥቼ የተናገርኩት። ከተናገርኩ ብዙ ነገር እናገራለሁ። ሰሚራ ግን አንድ ነገር ልንገርሽ፣ ይኸውልሽ አንቺ በጣም መልካም ሰው ነሽ። ካንቺ ይሄንን አልጠብቅም። ሙባረክ ባጠፋው ጥፋት እሱ ሌላ ሁለተኛ ሚስት ባገባብሽ ልጆችሽ ለምንድን ነው የሚቀጡት? ሁለት ልጆችሽን የእንጀራ እናት ላይ አሁን መርየም ሁለተኛ ሚስት የእንጀራ እናት ነው የምትሆነው። እናትና የእንጀራ እናት በፍጹም እኩል ሊሆን አይችልም። ለምንድን ነው አባት ባጠፋው ወይም ባል ባጠፋው ልጆች የሚቀጡት? ለምንድን ነው ልጆችሽን ጥለሽ ለእንጀራ እናት የምትሄጂው? ይሄ ትክክል ነው ወይ? ይሄ ህሊናሽ ስታስቢ ይፈቅደዋል ወይ? ለምን? ኦኬ ልመልስልሽ አቡ። አንደኛ ነገር መርያምን በቀደም ነው ያየዋት። ሁለተኛ ነገር አገብቷል። አዎ መፍቱ ነው። ግን ልጆችን ጠልቻቸው ሳይሆን ወይ ደግሞ እነዚህ ልጆች የኔ ብቻ አይደሉም፣ እሱም አባታቸው ነው። እሱም ማሰብ ነበረበት ለልጆቹ። ልጆችን ጠልቻቸው ወይ ደግሞ የሰው ሀገር ናቸው ወይ ደግሞ ገና መናገር አልቻለም። የኔ ልጅ አሁን 4 ዓመት አልሞላም፣ አይናገርም። ገብቶሻል? ገና ማለት ነው። እሱ ሳያስብለት እኔ ብቻ የሁሉ ዓመት አስቤለት ለልጄ 3 ዓመት ለልጄ ብዬ ነው ዝም ያልኩት። መናገር ወይ ደግሞ መጮ እያማረኝ ወይ ደግሞ መናገር ተናገሪ ውስጥ እያለ በቃ እንግዲህ የሰው ያለው ጭንቅላቴ ላይ ናችሁ።
ሁለታችሁም የሙባረክ መስተናል። አንደኛ ነገር ሀቡ ይኸው አብዲ ጓደኛው ነው። ግብጽ እያለን እሱ ታሞ ቱርክ በሄደበት ጊዜ ምን እንደተፈጠረ አብዲን ጠይቂው። አንደኛ ሌሎቹን እሱ ስለማያውቃቸው እኔ እናገራለሁ ከነ መስረጃው ወይ ደግሞ ፎቶአቸውን አምጥቼ ማለት ነው። ጥሩ እሺ። ሰላም አለይኩም። ድምጽ ይሰማል? እንዴት ናችሁ? በመጀመሪያ ደረጃ በጣም ነው ያዘንኩብህ ሙባረክ። እኔ ወንድምህ ነኝ።